ሐኪሟ ለሀገር ስጋት ይሆናል ያለችውን ለህዝብ ይፋ አድርጋለች። ፓስተሮች በጊዜ መላክ ካልተባሉ በሀገራችን ታላቅ ቀውስን ያስከትላሉ፣ ለሰው ህይወት መጥፋትም ምክንያት ሆነዋል ስትል በስራዋ ላይ የገጠማትን ህዝብ ወቅልኝ ስትል አጋርታለች። በነገራችን ላይ የእስልምና እምነት ተከታይ ወገኖቻችን እናንተ ስለ ክርስቶስ ኢየሱስ ስለ ሰውነቱ ስትነግሩን እነዚያን አካላቶች ጠርታችሁ ለኛ አእምሮ ስትነግሩ የኛ አእምሮ የሚሸማቀቅ አይምሰላችሁ። ምክንያቱም ፍጹም ሰው ነው እያን እየመሰከርን ያለ ነው። የኛ ምስክርነት እኮ አይደለም፣ በነቢያቱ አንደበት ተነግሮ እኮ ነው። ወንድ ልጅ ተብሎ ተጠርቶ መቼም ፍጹም ሰው ነው ካል ባለሙሉ አካል ነው፣ ጎደሎ አካል የለውም። ለምሳሌ እኔ ሰው እንደሆንኩት ሁሉ ማለት ነው። ወንድማችን እፎይ በእስልምና ላይ በሰራው ስራ ታላቅ እውነትን ገልጿል። ብዙዎች ሃይማኖታቸውን እንዲመረምሩና ወደ ትክክለኛው ቤተ እምነትም እንዲመጡ እያደረጋቸው ይገኛል። በአሁኑ ሰዓት ደግሞ እስልምና በሁለት ጎራ ሆኖ ለውይይት ጥሪ እየተገባበዘም ይገኛል። የሙስሊሞች እርስ በርስ ልዩነት እንዲህ በቀላሉ የሚታይ አይደለም። እናንተ የትኛው ደጋፊ ናችሁ? አዳምጡት። በእኛ በሙስሊሞችና በእነዚህ በሙሸቢሃዎች መካከል ያለው የእምነት ልዩነት የበለጠ ግልጽ እንዲሆንላችሁ ይህን ሰው አድምጠን እንመለስ። እዚህ ቦታ ላይ እንግዲህ እኛ ለአላህ ፊት እንዳለው እጅ እንዳለው እናሰብታለን፣ ለአላህ ባት አለው ብለን እናሰብታለን። አላህ ከባቱ ገልጦ ለኔ ስጁድ አድርጉ ይላል አያሉ ጌታ ጀሃነም ሞላሽ ብሎ ሲጠይቃት አልሞላሁም ስትል አላህ እግሩን ያሳርፍባታል። ታላቅ የውይይት ጥሪ ለወሃቢዮች። ትላንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ወሃቢዮች ዛሬ ደግሞ እኛ ሙስሊሞች ኑ ከኛ ጋራ እንወያይ ሲል ታላቁ አባታችን አባ ገብረ ኪዳን ከዚህ በኋላ ከስብከቴ ሁሉ መጀመሪያ እነዚህን 5 ነገሮችን ደጋግሜ እነግራችኋለሁ ብለዋል። እንሰማቸዋለን። እንደውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው። እግዚአብሔር ይረዳል። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከመሞት እናገራለሁ። እናንተም በጸሎት ካሰባችሁ እና ካስጨረሰኝ። ስለዚህ የመጀመሪያው 1 ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ እነዚህንና የመሳሰሉትን እነዚህንና ያስተምሩናል ይገስጡናል ያልኳቸው ቪዲዮዎች የቀርብ ያለው። ሰላም በአለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህ ቪዲዮ ደርሷችሁ እየተመለከታችሁ ከሆነ ለሌሎች ተወዳጅ ኦርቶዶክሳዊ ወንድሞቻችንም እንዲደርስ ቪዲዮውን ላይክ እንዲሁም ሰብስክራይብ እና ሼር እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮዎቻችን እንሄዳለን። ፓስተሮች በጊዜ መላክ ካልተባሉ ከፍተኛ ቀውስ ይጠብቀናል። የዛሬ 1 ዓመት ከ6 ወር አካባቢ በእስራኤል ላይ ያጋጠመኝ አሳዛኝ ነገር። ሐኪሟ ለሀገር ስጋት ይሆናል ያለችውን መረጃ ህዝብ ወቅልኝ ስትል አጋርታለች። ፓስተሮች በጊዜ መላክ ካልተባሉ በሀገራችን ላይ ታላቅ ቀውስን እያስከተሉ ይገኛሉ ያለችው ዶክተር ለሰው ህይወት መጥፋትም ምክንያት እየሆኑ ይገኛሉ። በእነሱ ምክንያትም ብዙዎች ህይወታቸውን አጥተዋል ስትል ተናግራለች። እንደሚታወቀው ሐሰተኛ ነቢያቶች እና ፓስተሮች በህዝብ ላይ የሚያደርሱት ጉዳት እስካሁን ድረስ መንግስት ሊያስቆመው አልቻሉም። እነሱም የሐሰተኛ ትንቢታቸውን በመደርደር ህዝብን እያጭበረበሩ ይገኛሉ። ህዝቡ የሚያውቀውን ነገር ደጋግመው በመንገር ሊሆን ይችላል ያሉትን ነገር ደጋግመው በመንገር ህይወታቸውን እንዲያጡም እያደረጉ ይገኛሉ። በአንድ ታዋቂ የመንግስት ሆስፒታል የማታ ተረኛ ሐኪም ነበርኩኝ። በእለቱ በዛ ያሉ እናቶች በኦፕሬሽን አዋልደን ስለነበረ ሁላችንም ድካም ውስጥ ነበርን። ከሌሊቱ 9 ሰዓት ስልኬ ጠራ። በእለቱ አብራኝ ተረኛ የነበረችው የኔ አንድ ጁኒየር ሬዚደንት ሐኪም ነበረች። ኮርድ አለዶ ካለችኝ። ኮርድ ፕሮላፕስ የጽንሱ እትብት ከጽንሱ ቀድሞ ሲወጣ ማለት ሲሆን በደቂቃዎች ውስጥ ኦፕሬሽን ካልተሰራ የጽንሱ ህይወት ያልፋል። እኔም የኦፕሬሽን ክፍል ልብሴን ይዤ የሰመመን ሐኪሞችና የኦፕሬሽን ክፍል ነርሶችን ቀስቅሼ በሩጫ ሄድኩኝ። እናቲቱ ተገቢው ምርመራ ካደረኩኝ በኋላ በፍጥነት ኦፕሬሽን መደረግ እንዳለባት አሳወቅኩኝ። ሚስቴ መቀስ አይነካትም አለ ባልየው። እኔም በንዴትና በብስጭት ለማስረዳት ሞከርኩኝ። ሞቼ ይገኛለሁ አለ። የሚገርመው ነገር የእናትየው ከባልየው ጋር መስማማትና በአንድ ቋንቋ መናገር ነው። በጊዜው የነበሩ ባለሙያዎች በሙሉ ለሰውየው ለማስረዳት ሞከሩ። ሩጫው ከጊዜ ጋር ነበረ፣ በደቂቃዎች ከሚቆጠር ጊዜ ጋር። በጊዜው የነበሩ ሲኒየር ሐኪሞች ሁሉ ቢመጡም ከሐሳቡ ንቅንቅ አላለም። ምክንያቱ ሲጠየቅ ሚስቴ መቀስ አይነካትም ብሎ። የእናቲቱ ሐሳብም ተመሳሳይ ነው። ፈቃደኛ አልሆነችም። ባልየው የሆነ ሰው ስልክ ጋር ደወለ። እጁን ሆዷ ላይ አድርጎ አይኑን ጨፍኖ አሜን 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 ይላል።
ምንድነው ብዬ ጠየቁት። አዋቂ ፓስተር ነው እየጸለየላት ነው አለኝ። እንደማይሳካለት አውቃለሁ። የጽንሱ የልብ ምት በአልትራሳውንድ ስናይ እየቀነሰ ነው። ለሰዓታት አምጣ ህይወቷ ያለፈ ሴት ልጅ ወለደች። አሁንም ህይወቷ ያለፈ ጨቅላ ህፃን ላይ ካልጸለይኩኝ አለ። ፓስተር ተብዬው ጋር ደውሉ። እጁን የህፃኗ ሆድ ላይ አድርጎ ተመሳሳይ ነገር አደረገ። እንቅልፍ ማጣት፣ ድካም፣ ብስጭት ስለነበረብኝ እሱን ማየት አልፈለኩም። በጥበቃ ከሆስፒታል እንዲወጣ አስደረኩኝ። አሁን ያለው የሃይማኖት ቢዝነስና ማጭበርበር የመጨረሻ ያደገኝነት ምዕራፍ ላይ ደርሷል። ህመምተኞች የሐኪም ምክር እንዳይቀበሉ፣ መድኃኒት እንዳይወስዱ፣ ክትትል እንዳያደርጉ እንዲሁም ጥርጣሬ እንዲፈጥርባቸው እያደረጉ ይገኛሉ። በመጨረሻ ግን ተጎጂ የሚሆነው ይህ ምስኪን ህዝብ መሆኑ ይህ አጋጣሚ ምስክር ነው። የተሰማችሁን ሐሳብና አስተያየት ኮሜንት ሴክሽን ላይ አሳውቁኝ። እህታችንን እናመሰግናለን። ይህ እንግዲህ ለሀገር የሚጠቅም መንግስት ከሰራበት ትልቅ መረጃ ነው። የፓስተሮችን ግብዝነት ቁልጭ አድርጎ ያወጣ። እንደሚታወቀው ፓስተሮች በኬንያ እንኳ ያደረጉት ድርጊት ይታወቃል። ብዙዎችን ወደ ቸርች ከጠሩ በኋላ በዛው በቸርች ውስጥ እግዚአብሔርን ታያላችሁ ብለው ብዙዎችን እንዳስፈጁና አንድ ፓስተር ብዙ ምዕመንን እንደፈጀ ከዚህ በፊት የታወቀ ነገር ነው። በእኛ ሀገር ላይም ያ እንዳይሆን ፓስተሮች የሚያደርጉትን ነገር መንግስት ሊቆጣጠርልን ይገባል። ብዙ ምዕመኖች ሳይጎዱ በፊት የፓስተሮች ግብዝነት እንግዲህ በዚህ አበቃም። ይህንን ብለዋል። እስኪ ወንድሞቻችን እንከታተል። ቦርዱ የሚታወቀው ዛሬ ግን እኔ መልእክት ነግራቸዋለሁ። የመጀመሪያው ስለ ምርጫ ነው። የዘንድሮ ምርጫ የሚቀጥለው ምርጫ ጠቅላይ ሚኒስትር አብይ አህመድ ያሸንፋል። ጨብጭቡ። ቆንጆ ነው። የዘንድሮ ምርጫም የሚቀጥለው ምርጫም ራሱ ጠቅላይ ሚኒስትር በብልጽግና ፓርቲ ያሸንፋል። ዋው! ጆይ ጭሮ ግን እለት እለት የነብይነት ጸጋው በጣም እየጨመረና እያደገ እየመጣ እንዳለ እየተስተዋለ ነው። የሚገርም ትንቢት፣ ምን አይነት ያልተጠበቀ፣ ምን አይነት ወቅቱን የጠበቀ፣ ምን አይነት የሚገርም ትንቢት ነው እያስተላለፍክ ያለው እንድንል ነው እንደምትጠብቀው። አሁን እኔ የሆነ ጥቁር ያለ ደመና መጥቶ ጠብ ጠብ ማለት ሲጀምር እመኑኝ ዝናብ ይዘንባል ብላችሁ አስቁብኝም፣ እንደ ሞኝ አታዩኝም፣ እንደ እብድ አታዩኝም። እሱን ተውት። ለምሳሌ ሮብ ላይ ቁጭ ብለን እመኑኝ ነገ ሐሙስ ነው ብላችሁ ምንድነው የሚሰማችሁ? እንደ ሰው ነው የምታዩኝ? እንደ እብድ አታዩኝም? ሮብ ላይ ቆሞ ነገ ሐሙስ ነው እንደማለት ነው። ያን ያህል ጸጋ የሚጠይቅ፣ ያን ያህል መንፈሳዊ መረዳት የሚጠይቅ፣ ያን ያህል ሪስክ ወስደ የምትናገረው ትንቢት አይደለም። ሮብ ላይ ቆሞ ነገ ሐሙስ ነው እንደማለት ነው። ምክንያቱም ያለውን ነባራዊ ሁኔታ ስታየው፣ ያለውን ፖለቲካል እንቅስቃሴ ስታየው፣ ሴንተሩ ላይ ያለውን እንቅስቃሴ ብዙም አላወቅኩትም፣ ግን ወደ ታችኛው መዋቅር ወደ ክልሎች ወረድ ብላችሁ ብታዩ እየቀሰቀሰም ያለው እየተንቀሳቀሰ ያለው ተፍ እያለ ያለው ፓርቲ ብልጽግና ብቻ ነው። ሌሎቹ ፓርቲዎች እስካሁን ምልክታቸውን እንኳን በሚወዳደሩበት የምርጫ ክልሎች መለጠፍ አልጀመሩም። ምንም አይነት እንቅስቃሴ እያደረጉ አይደሉም። ሰላም ቅዱሳን፣ እንዴት ናችሁ? ዛሬ በአንድ ሀሳብ መጥቻለሁ። ትላንት በነበረው ዲቤት ማለት ነው ሁሱ የሚባል አንድ ሙስሊም እና ፎይ የሚባል የኢትዮጵያ ኦርቶዶክስ ማህበር ተከታይ ውይይት አድርገው ነበረ። ከ150 ሺህ ሰው በላይ በሁለቱም ወገን ሲከታተል እንደነበረ የተወሰነውን ደግሞ ውይይታቸውን ለማየት ሞክሬያለሁኝ። እንዴት አያችሁት እናንተ? ውይይቱን እንዴት አያችሁት? እኔ ብዙ የወንጌል አማኞች ፎይ ፎሎ መደረግ እንዳለበት ጀግናቸው እንደሆነ ሲናገሩ ሰምቻለሁኝ። እናንተ ምን ትላላችሁ? እኔ የተለየ ሀሳብ አለኝ። እኔ በሁለቱም በኩል የነበሩት ተወያዮች ህይወት የሌላቸው ወዴት እንደሚሄዱ የማያውቁ መሆኑን ላሳያችሁ ፈልጋለሁ። በሁለት ማህበረተኞች መካከል የተደረገ ውይይት እንጂ በክርስቲያንና በዓለም ባለ ሰው መካከል የተደረገ ውይይት እንደሆነ እኔ አልረዳም። ምክንያቱም ሁሱ የተባለው የመሐመድ ተከታይ ብትሞት ወዴት ትሄዳለህ ብላችሁ ብትጠይቁት እኔ አላቅም፣ እንደ ስራዬ አላህ ይከፍለኛል፣ መሄጃዬንም አላቅም ብሎ ይመልስላቸዋል። እፉ የተባለውም የኢትዮጵያ ኦርቶዶክስ ማህበረተኛም ወዴት ነው የምትሄደው ብትሞት መሄጃን ታውቃለህ ወይ ብትሉት አይ እኔ አላቅም፣ እንደ ስራዬ እግዚአብሔር ይከፍለኛል፣ በመጨረሻ ጌታ ክርስቶስ ኢየሱስ ሲመጣ በፍርድ ሰዓት የሚፈርደውን ስለማላቅ ወዴት እንደሚሄድ ላቅ አልችልም፣ እግዚአብሔር ያውቃል ብሎ ይመልስላቸዋል። እፎይ እኮ የተወያየው ክርስትናን ወክሎ፣ አዎ የኦርቶዶክስ እምነት ተከታይ ነው፣ ግን እፎይ የተወያየው ክርስትናን ወክሎ ነው። ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ በምድር ላይ በተመላለሰ ጊዜ ለሰው ልጆች በደልና ኃጢአት እንደሞተና እውነተኛው ነቢያት የመሰከሩለት አምላክ እሱ እንደሆነ ነው እሱ ከተባለ የእስልምና ዕቅበተ እምነት ላይ ከሚሰራ ግለሰብ ጋር የተወያየው። እንደ ክርስትና
በሁሱና በእፎይ መካከል የሰማይና የምድር ያክል ርቀት አለ። ሁሱ ኢየሱስ ክርስቶስ ፍጡር ነው ከነቢያት መካከል አንዱ ነው ብሎ የሚያምን ሲሆን እፎይ ወንድማችን ግን ኢየሱስ ክርስቶስ እርሱ እውነተኛ አምላክ ነው፣ የእግዚአብሔር አንድያ ልጅ ነው፣ ከጥንት የነበረ ለመኖሩ ጅማሬ የሌለው ለመኖሩ ፍጻሜ የሌለው አልፋና ኦሜጋ ነው ብሎ የሚያምን ክርስቲያን ነው። በዚህ ያህል ደረጃ እግዚአብሔር በእፎይ ተጠቅሞ የሰራውን የእግዚአብሔርን የወንጌሉን አገልግሎት በቃ ፕሮቴስታንት ካልሆነ ጴንጤ ካልሆነ በሚል ጥበት ውስጥ ቁጭ ብለህ አስተያየት ለመስጠት ሁለት ህይወት የሌላቸው ምናምን አንተ እኮ አይደለም ህይወት የምትሰጠው ብራዘር ቁጭ ብለህ ሁለቱም ህይወት የላቸው ምናምን ማብራሪያ መስጠት ማለት ነው። እሱ የሰራውን ሰራህ፣ እሱ በእስልምና ላይ ያመጣውን ተጽዕኖ አመጣህ፣ ስለ ክርስቶስ ኢየሱስ የመሰከረውን መሰከርክ፣ በእስልምና ዘንድ ያለውን የስተት ትምህርት የገለጠውን ያክል ገለጥክ አልገለጥክም። አንተ ቁጭ ብለህ ቀኑን ሙሉ ከነዛ ስብስብ ጋር ኢየሱስ ክርስቶስ እርሱ አምላክ እንዳልሆነ ያልካደችን ቤተክርስቲያን ልክ ኢየሱስ ክርስቶስን እንደማታውቅ አድርገህ ሌሊቱና ቀኑን ሙሉ መጨሁን ብቻ ወንጌል አድርገህ ነው የምታስበው። እስልምናውን አይተው አታውቅም፣ ኤቲስቱን አይተው አታውቅም። እግዚአብሔር የለሽ ብዙ ማህበረሰብ አለ በመካከላችን በዙሪያችን፣ ለነዛ ሁሉ ወንጌል ሰብካ አያውቅም። አንተ ፎከስ የምታደርገው ኦርቶዶክስ የተባለች ቤተ እምነት አለች፣ የእሷ መጽሐፍቶች ትይዛለህ፣ እሱ መጽሐፍ ላይ ስህተት ታነፈንፋለህ፣ ከዛ እነሱን ብቻ ማውራት ነው ወንጌል ላንተ። ለእስልምና ክርስቶስ ኢየሱስን ማውራት ኢየሱስን መስበክ ወንጌል ስለማይመስለ ያንንም የሚያደርጉ ሰዎች በክርስቶስ ያለውን ህይወት የተካፈሉ ስለማይመስለ ብቻ ወጥተህ ቁጭ ብለህ ውይይቱ ላይ የተረዳውት ምናምን የጠየቀ ሰው የለም። አንተ የተረዳከው ምን እንዳሰብክ ምናምን የሚመለከተው ሰው የለም። እና በዚህን ያክል ደረጃ ግብዞች ባንሆን፣ በዚህን ያክል ደረጃ ባንወርድ፣ ማዳን የእግዚአብሔር ልጅ የክርስቶስ ኢየሱስ ብቻ ነው። የእናንተ ሰርክል ውስጥ ያለ ሰው ድኗል፣ ከዛ ሰርክል ውጭ ያለ ሰው አልዳንም የሚል ጥበት ውስጥ መኖር ይሄ ክርስትና የሚፈቅደው አይደለም። እና እፎይ ድብና አድርጎ ክርስቲያን ነው። ድብና አድርጎ በእግዚአብሔር ልጅ በክርስቶስ ኢየሱስ አምላክነት ጌትነት የሚያምን ክርስቲያን ነው። የግድ የፕሮቴስታንት አዳራሽ ውስጥ መምጣት አይጠበቅበትም። ያኔ መዳን ደግሞ ተስፋ የሚሰጠው ራሱ አምላክ እግዚአብሔር ነው እንጂ አንተ አይደለም። ኢየሱስ ክርስቶስ ፕሮቴስታንት አይደለም። በነገራችን ላይ ኢየሱስ ክርስቶስ ሌላም አይደለም። ኢየሱስ ክርስቶስ አንድያ የእግዚአብሔር ልጅ የመዳን ብቸኛ ተስፋ ነው። ሌላ ምንም ነገር የለም። ያ ተስፋ ደግሞ በእኛ እጅ አይደለም፣ በሌሎችም እጅ አይደለም። ይህንን ማሰብ ሳትችል ወጥተህ ይህም አልዳንም ያም አልዳንም ብለህ እግዚአብሔር የሰራበትን ምሽት በአንተ ተልካሻ ቪዲዮ ልታቃል መሞከረ ትዝብት ውስጥ የሚጠል ነው። ለማንኛውም ከእንደዚህ አይነት ግብዞች ራሳችሁን ጠብቁ። ወንድሞቻችንን እናመሰግናለን። ወንድማችን እፎይ በእስልምና ላይ መስራት ከጀመረ በኋላ ብዙ ፍሬያማ ነገሮችን አይተናል። ሙስሊሞች እምነታቸውን በጥልቀት እንዲመረምሩም እያደረጋቸው ይገኛል። በአሁኑ ሰዓት ደግሞ ወሃቢያና ሀባሽ እርስ በርሳቸው የውይይት ጥሪ እየተገባበዙ ይገኛሉ። የሁሱ አምላክ የኛ አምላክ አይደለም፣ አንተ የመሰከርከው አላህ የኛ አላህ አይደለም፣ ናግጠመን ናንወያይ የሚል ጥሪ እያስተላለፉም ይገኛሉ። ብዙዎችም ወደ ትክክለኛዋና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተመለሱም ይገኛሉ። ይህ እንግዲህ በወንድማችን በእፎይ የተሰራ ስራ ነው። እስኪ እንከታተል። ታላቅ የውይይት ጥሪ ለወሃቢዮች። ትላንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ወሃቢዮች ዛሬ ደግሞ እኛ ሙስሊሞች ኑ ከኛ ጋር እንወያይ ሲል ወንድማችን ኡስታዝ ሰዒድ እኔ በቃለሁኝ ለእናንተ መሻይኽ መጥራትም አያስፈልግም እያለ ጥሪ አድርጎላችኋል። እናንተ እምነት አለን የምትሉ ከሆነ ኑና በአደባባይ ውይይት እናድርግ። ከዚህ በፊትም ጥሪ ተደርጎላችሁ ነበረ፣ አልመጣችሁም። የእናንተ እምነት ምን እንደሚመስል በራሳችሁ አንደበት እፎይ ቤት መስከራችኋል። ስለዚህ እኛም ደግሞ እኛ ሙስሊሞች ማለት እነማን እንደሆነ ማሳወቅ ግዴታችን ስለሆነ አላህን በዚህ መልኩ አሰድባችሁ ፍጡራንን እያመለካችሁ አትኖሩም በማለት ደግሞ ውይይት ተጋብዛችኋል፣ ተጠርታችኋል። አክብሮ ጥሪውን አክብሮ መምጣት ደግሞ ትልቅነት ነው። ጠሪ አክባሪ ነው። ጠርተናችኋል። በወንድማችን ኡስታዝ ሰዒድ ቤት ሁሱም ይሁን ሌላ ኡስታዝ ካላችሁ ሌላ ሼክ ካላችሁ ይዛችሁ መቅረብ ትችላላችሁ። ወንድማችን ሰዒድ ግን እኔ ራሴ በቂ ነኝ ማንም አያስፈልግም በማለት ይሄው ራሱን አዘጋጅቷል። ስለዚህ መልካም እድል። ለአላህ ሁለት አይኖች አሉት። አላህ ሱብሓነሁ ወተዓላ ይስቃል። እነዚህ ለምሳሌ አላህ ሱብሓነሁ ወተዓላ ከአርሹ በላይ ነው ብለን እናምናለን በዛቱ። ውድ ወንድሞችና እህቶቼ በእኛና በእነዚህ በሙሸቢሃዎች መካከል ያለው ልዩነት መውሊድ የማክበር ያለ ማክበር ጉዳይ ብቻ መስሎ የሚታየን ከሆነ በጣም ተሳስተናል።
የተወሱል የስቲጋታ የተበሩክና የዚያራ ጉዳይ ብቻ መስሎ ከታየንም በጣም ተሳስተናል። በእኛና በእነሱ መካከል ያለው ልዩነት ውድ ወንድሞችና እህቶቼ ከዚህ በላይ እጅግ በጣም የከበደ ነው። ምክንያቱም እኛ አላህ ሱብሓነሁ ወተዓላ ብለን የምናመልከው ፈጣሪያችንና እነርሱ አላህ ብለው ሰይመው የሚያመልኩት እጅጉን የተለያዩ ናቸው። ለምሳሌ አንድ ጣዖት አምላኪ በእጁ የጠረበውንና የተለያዩ ክፍለ አካላት ያደረገለትን ጣዖት አላህ ብሎ በመሰየም ላኢላሃ ኢላላህ ቢል አላህ ሲል የፈለገበት ያን የጠረበውን ጣዖት በመሆኑ ሙስሊም አያሰኘውም። በተመሳሳይ እነዚህ ሙሸቢሃዎች አላህ ሲሉ የሚፈልጉበት ከተለያየ ክፍለ አካል የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ምስል ስለሆነ ላኢላሃ ኢላላህ ስላሉ ሙስሊሞች አያደርጋቸውም። ምክንያቱም እነዚህ ሙሸቢሃዎች አላህ ሲሉ የሚፈልጉበት እኛ ሙስሊሞች የምናመልከውንና በፍጹም ፍጡራንን የማይመስለውን ጌታችንን ሳይሆን ከተለያየ ክፍለ አካላት የገጣጠሙትና ጭንቅላታቸው ላይ ያሰፈሩትን ስለሆነ ማለት ነው። ፈንተቢሁ ረሂመኩም መልካም እንግዲህ እንደሰማችሁት ነው። ሰፊ ልዩነት እንዳላቸው ኡስታዞቹ ሲናገሩ ሰምታችኋል። በጣም አስቂኙ ፓርት ለድራማ እኛን ለማጭበርበር ግን ምን ይላሉ? እስልምና ሙስሊሞች እኛ ሁላችን አንድ የቤታችንን ገመና በቤት እንሸፍናት ነገር ማለት ነው። ልዩነት ልክ እንደሌላቸው ብዙ ክርስቲያን አለ፣ እስልምና ግን አንድ ነው፣ ሁላችንም አልተለያየንም፣ አንድ ነን ይሏቸዋል። ሙሐመድ እንዲህ ብሏል። ሱናን አቢ ዳውድ 4603 ላይ ናሬትድ አቡ ሁሬራ እንደተረከው the prophet said controverting about the Quran is disbelief። በቁርአን ላይ መጨቃጨቅም ሆነ መከራከር ኢአማኝ ያደርጋል አለ። እነኚህ ሰዎች የሚከራከሩት በአምላካቸው ላይ አምላክ ብለው በያዙት በአላህ ላይ በቁርአን ላይ ነው። አላህ እጅ አለው የለውም? እግር አለው ገሃነምን ይሞላል አይሞላም? አላህ ይስቃል አይስቅም? አላህ ጣት አለው የለውም? አላህ አባት አለው የለውም? በዚህ አንደኛው የለውም ይላል፣ አንደኛው አለው ይላል። አንደኛው እንደዚህ ነው እየተጨቃጨቁ ያሉት። ነብያቸው ደግሞ ከተለያያችሁ ተተጨቃጨቃችሁ በዚህ ኢአማኝ ትሆናላችሁ፣ አማኝ አትሆኑም ብሏል። አንተ ይህን የምትሰማው የትኛው ኡስታዝ ደጋፊ ነህ? በምንስ እርግጠኛውን ከአንደኛው ትክክል ለመሆኑ አንደኛው ስህተት ለመሆኑ? ማችን ፎይን እናመሰግናለን። ቃለ ሕይወት ያሰማል። ማቀቅ የሚመስላችሁ መቼም ፍጹም ሰው ነው ካል ባለሙሉ አካል ነው፣ ጎደሎ አካል የለውም። ለምሳሌ እኔ ሰው እንደሆንኩት ሁሉ ማለት ነው። ለምሳሌ እኔ አሁን ራሴን እየቀረጽኩ ነው ያለሁት አይደል? እዚህ ቁጭ ብዬ ስለ እኔ መነገር ስለሌለባቸው የአካላት ክፍሎች ብናገር የአንተ አእምሮ ይህ ልጅ አሞታል ወይ ሆስፒታል መግባት አለበት ወይ አማኑኤል ጸበል መግባት አለበት ነው ለምታስበው። እናንተ ስለ ክርስቶስ ኢየሱስ ስለ ሰውነቱ ስትነግሩን እነዚያን አካላቶች ጠርታችሁ ለኛ አእምሮ ስትነግሩ የኛ አእምሮ የሚሸማቀቅ አይምሰላችሁ። ምክንያቱም ፍጹም ሰው ነው እያን እየመሰከርን ያለ ነው። የኛ ምስክርነት እኮ አይደለም፣ በነቢያቱ አንደበት ተነግሮ እኮ ነው። ወንድ ልጅ ተብሎ ተጠርቶ። አሁን እኮ ችግሩ ልዩነታችን እኮ ይሄ ነው። ለምሳሌ አላህ ሰው መሆን አይችልም። በዚህ አይነት መረዳት ማለት ነው አላህ ሰው ከሆነ አምላክ አይደለም ማለት ነው። ምክንያቱም መስፈርት ወጥቶለታል። ሰው መሆን አይችልም። ለምሳሌ አላህ ሙቶ መነሳት አይችልም። በቃ ክርስቶስ ኢየሱስ እነዚህን ሁሉ ጥያቄዎች መልሷል። መቼም የዚህ ዓለም ሁሉ ጥያቄ ከሞት በኋላ ያለው ህይወት ከቶ ምን ይሆን ነው። እሱን ደግሞ ፍጹም ሰው ሆኖ እናንተ የሰው ልጆች እናንተ የኔ ልጆች ሞታችሁ አትቀሩም ብሎን ከሞት በኋላ ያለውን ህይወት አረጋግጧል። እሱ መሆኑ እንዲታወቅ ኑ ዳሱኝ ብሎ እንዲህ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል ተብሎ በመላእክቱ ተመስክሮ ለሐዋርያቱ ተነግሮ ሐዋርያቱ ለኛ ነግረውን እኛ ደግሞ ይሄው ቆመን እየመሰከርን ያለ ነው። ልዩነታችን እኮ ይሄ ነው። ልዩነታችን ይሄ ነው። አምላክ በህሊና ተሰርቶ ካለቀ ከዚያ መስፈርት ከወጣ አምላክነቱን ያጣል። አላህ በአእምሮ ውስጥ ተሰርቶ አልቋል ማለት እኮ ይሄ ነው። በነገራችን ላይ አላህ ሰው መሆን አይችልም፣ አይወልድም፣ አይዋለድም። ዳሴ ተዘግቷል። እንደሱ ካልከው ያ አካል አምላክ አይደለም ነው እያልኩ ያለሁት። እኔ ደግሞ
እኔ ደግሞ አምላኬን አንተ እንዲህ መሆን አትችልም፣ ሰው መሆን አትችልም፣ አንተ እንደዚህ አትሆንም፣ እንደዚህ አታደርግም አልለውም። እንዲያማ ካልኩት በቃ ጣዖት ነው ማለት ነው። ፕሮግራም ያደረኩት የሆነ አሻንጉሊት ነው ማለት ነው። ኖ ወይ እሱ አይደለም። ልዩነቱ እኮ እዚህ ጋር ነው። የበደለው ደግሞ የሰው ልጅ ነው አይደል? ይህን የትኛውን ቤተ እምነት ያምናል? አዳምና ሔዋን አይደል በደል የበደሉት የሰው ልጆች? እሱን በደላቸውን በእግዚአብሔር ፊት ራሳቸው ማስተሰረይ ወይም ደግሞ ራሳቸው መንጻት ካልቻሉ የሚያነጻቸው አካል ማን ሊሆን ይችላል ከፈጠራቸው ውጭ? ያ የፈጠራቸው አካል እነርሱን መስሎ የእነርሱን በደል ተቀብሎ አዳነን እያልን እኮ ነው ያለ ነው። ይህ ፍቅር የሆነ አምላክ። ተው፣ የምሬ ነው። መርምሩ፣ ተው መርምሩ። እንደው ዝም ብሎ ይህ በፖለቲካ በምን እንደዚህ በማለት ምናምን ማለት በድጋፍና በምን ነው እንደዚህ የሚባል ነገር የለም። ይሄ ጥያቄ በነገራችን ላይ ይቀጥላል። ክርስቶስ እስኪመጣ ድረስ ይሄ ጥያቄ ይቀጥላል። ግን አእምሮ ህሊና ያላቸው ሰዎች የሚመረምሩ ሰዎች ናቸው ሊረዱ የሚችሉትና እግዚአብሔር ሲረዳ ነው። እግዚአብሔር ይርዳችሁና እንደምንሸማቀቅ አይምሰላችሁ ብዬ ነው ወገኖቼ። እሱ የኛ ምስክርነት ነው፣ የቀደሙት የነቢያቱ ምስክርነት ነው። አባ ገብረ ኪዳን 5 ነገሮችን ከዚህ በኋላ ደጋግሜ እነግራቸዋለሁ ይሉናል። ምን ምን ናቸው? እስኪ አብረን እንስማቸውንና ህይወታችንን መንፈሳዊ ህይወታችንን እናሳድግባቸው። እንደውም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው። እግዚአብሔር ይረዳል። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ። እናንተም በጸሎት ካሰባችሁ እና ካስጨረሰኝ። ስለዚህ የመጀመሪያው 1 ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት 1 ቀን ቢያንስ አስቀድሱ። ውስጥ ገብታችሁ በሳምንት 1 ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ ግቡ። ንስሐ እንደውም ምንድን ነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት እንባል። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደት ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማህፀን እሱን የመሰሉ ልጆችን ይወልዳል። ደስ አይላችሁም? አዎ፣ እዚያ ንስሐ ማህፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው። አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስግደት ስገዱ። ስገዱ። ጥቂት ጥቂት ስገዱ። ትንሽ ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ እግር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረከኩት ከሱ ስር ይንበረከካሉ። ዳዊት ለእግዚአብሔር ይንበረከካል፣ እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረከካል። ቀመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረክኩንን አጋንንት ደግሞ እግዚአብሔር ያንበረከካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ስግደት በቀን ስገዱ። ጸልዩ። ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ምን ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁልጊዜ ዝም ብላችሁ ጸልዩ። ሁልጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል ልላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። አባታችን አባ ገብረ ኪዳንን ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።